ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይህ መንፈሳዊ ውጊያ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። እሺ ጸልየን እንጀምራለን። እግዚአብሔር አባታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እዚህ ስላደረስከን እናመሰግንሃለን። መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም አስተምረን። ቀሪውን ሰዓት ጊዜ ሁሉ ለአንተ ሰጠን። በወደድከው ባከበርከው በልጅ በኢየሱስ ክርስቶስ ስም። እሺ እግዚአብሔር የተመሰገነ ይሁን። እንግዲህ ትላንትና ሰይጣንን ነቅተን መጠበቅ እንዳለብን በሚል ርዕስ እያጠናን ዛሬን እንቀጥላለን ማለት ነው። በዛው ርዕስ ስር ማለት ነው ሰይጣንን ነቅተን መጠበቅ፣ ነቅቶ መጠበቅ በሚል ርዕስ ስር ተከታታይ እንግዲህ እንቀጥላለን። ትላንትና ጀምረናል። ዛሬም ነገም እያልን እስክንጨርሰው ድረስ በዚህ ርዕስ ጉዳይ ነቅቶ መጠበቅ በሚለው እናያለን ማለት ነው። እሺ ዛሬ የምናየው በማንቀላፋት ውስጥ ያለውን አደጋ የምናውቀው ነቅተን ስንጠብቅ ብቻ ነው። ምንድነው ያልኩት? በማንቀላፋት ውስጥ ያለውን አደጋ፣ እንቅልፍ በመተኛት ወይ በመዘናጋት ውስጥ ያለውን አደጋ የምናውቀው ነቅተን ስንጠብቅ ብቻ ነው። የተኛ ሰው ማለት ነው፣ እንቅልፍ ውስጥ ያለ ሰው የራሱ ማንኮራፋት ራሱ መስማት አይችልም። እንደውም ሌላውንም በእንቅልፍ ሊረብሽ ይችላል። በጣም ሲያንኮራፋ እንኳን የራሱን ሊሰማ አይደለም ሌሎችንም ሊረብሽ ይችላል። የተኛ ሰው ሲያንኮራፋም ሊሆን ይችላል ማለት ነው። ከዛ በተቃራኒ ደግሞ ያላንቀላፋ ሰው፣ እንቅልፍ ውስጥ ያልሆነ ሰው በአካባቢው የሚሆነውን ነገር ሁሉ ያውቃል ወይ ደግሞ ይሰማል ማለት ነው። እያንዳንዱን እንቅስቃሴዎች ይሰማል በጥሞና። እያንዳንዱ በዙሪያ ያሉትን ነገሮች ያላንቀላፋ ያልተኛ ሰው ይሰማል፣ ያውቃል፣ ንቁ ነው ማለት ነው። በመንፈሳዊ ሕይወታችንም ንቁዎች ከሆንን ደግሞ በስመ ክርስትና እኔ ክርስቲያን ነኝ በሚል ስም ልባቸውን ካለመጠበቃቸው የተነሳ የሚፈጽሙትን ኃጢአት ማየት ይችላል። ምንድነው ያልኩትኝ? ልድገምላችሁ። በመንፈሳዊ ሕይወቱ ንቁ የሆነ ሰው ደግሞ አንዳንዶች ስመ ክርስቲያንን እንኳን የሚሉ ቢኖሩም ልባቸውን ካለመጠበቃቸው የተነሳ የሚፈጽሙትን ኃጢአት በደንብ አድርጎ ማየት ይችላል። ይሄ ሲዘናጉ በእንቅልፍ ውስጥ መንፈሳዊ እንቅልፍ ውስጥ ያሉ ሰዎች እኛ ክርስቲያንን እንኳን እያሉም ቢሆን የሚሰሩትን ያልተገባ አካሄድ ልባቸውን ካለመጠበቃቸው ከመዘናገ ከእንቅልፍ ከመንፈሳዊ ድንዛዜነታቸው የተነሳ የሚፈጽሙትን ኃጢአት ማየት ይችላል። እንኳን ራሱን መጠበቅ ብቻ አይደለም ሌሎችም እንደዚህ አይነት ነገር ውስጥ ሲጠመዱ በመንፈሳዊ ሕይወቱ ንቁ የሆነ ሰው በደንብ ዙሪያውን ማየት ይችላል ማለት ነው። ታዲያ የሌላውን ሰው ኃጢአት ማየትና ማወቅ እኛን ምን ይጠቅመናል? በዙሪያችን ስመ ክርስቲያንን እያሉ የፈለጉትን ነገር የሚያደርጉትን ማየት፣ የሌላውን ሰው ኃጢአት ማየትና ማወቅ መቼስ ንቁ ስንሆን ነው። መንፈሳዊ ነገራችን ሲነቃ ስንተኛ ሳይሆን ብለናል አይደለ? ታዲያ ማወቅ ምን ይጠቅመናል ብለን ከጠየቅን ምንድን ነው መሰላችሁ? የሌላውን ሰው ሕይወት የምናየው ለመፍረድ አይደለም። ሰው በዙሪያችን ያለ ማንኛውንም ነገር በስህተት መስመር ውስጥ ሲኖሩ ውድቀት ውስጥ ሆነው ምናምን ያሉትን ማየት እኛ ልንፈርድባቸው ሳይሆን በቃ እንደዚህ እኮ እንትና እኮ እንዲህ ናቸው ብለን ፍርድ ልንሰጥባቸው ሳይሆን እኛም ልባችንን ካልጠበቅን በእኛ ላይ ሊደርስ የሚችለውን ነገር ፍንትው አድርገው እነሱ ራሱ ያሳዩናል ማለት ነው። እንደምን መሰላችሁ? እንደ ምሳሌ እንደ ማስጠንቀቂያ ሆኖናል። እኛም እንደነሱ በመንፈሳዊ ነገር ካንቀላፋን፣ እኛም እንደነሱ በመንፈሳዊ ነገር ላይ ከተዘናጋን እንደነሱ አስመሳይ በቃ ስመ ክርስትናንን እያልን ነገር ግን በጣም የሚያሳፍር ተገቢ ያልሆነ አካሄድ እንድንሄድ የምንሆን መሆናችንን ለኛ የሚያነቃ ደውል ነው። የፈለገ ሰው እንትነኝ ቢልም ሕይወቱ እኛም እንደነሱ ካንቀላፋን እንደነሱ አይነት ሕይወት እንደምንኖር ለኛ ትልቅ ማስጠንቀቂያ፣ ትልቅ ምሳሌ እንዲሆኑንና እንድንማርና ራሳችንን እንድንጠብቅ ነው እንጂ እኛም ከማንም ተሽለን አይደለም። ስለዚህ መንቃት የሚለው በዛን ይዝና እንቅልፍ ማለት ነው። እንቅልፍ ሁሉንም ሰው እኩል ያደርጋል። ባይዘዌ እንትን ማድረግ አንችልም። የእንቅልፍ ደረጃ ምንም አይወጣለትም። ሁሉንም ሰው እኩል ነው የሚያደርገው። ደካማውም
ኃይለኛውም ሰው ያንቀላፋል። ሁለቱም ነገስታትም ባሪያዎችም፣ ከፍታ ቦታም ያሉ ዝቅታ ቦታም ያሉ፣ ሞኞችም ጥበበኞችም በእንቅልፍ ላይ ከሆኑ ሁለቱም ለአደጋ የተጋለጡ ናቸው። ሁለቱም ከተኙ እንቅልፍ ላይ ካሉ በሌባ ለመሰረቅ፣ ለመዘረፍ፣ ለምንም ነገር የተጋለጡ ናቸው። የተኛ ሰው ንጉስ አይባልም፣ ተራ ግለሰብ አይባልም፣ ጉልበተኛ አይባልም፣ ደካማ አይባልም፣ ጥበበኛ አይባልም፣ ሰነፍ አይባልም፣ ጎበዝ አይባልም። ከተኛ አንድ ሰው ሁሉም ላይ ባይዘው እኩል ነው። እንቅልፍ ሁሉንም የማስተኛት አቅም አለው። እንቅልፍ ሁሉንም በእንቅልፍ የመጣል ከአይምሯችን የማውጣት አቅም አለው። ማለት ለጥ እንድንል አካባቢያችን ያለውን ነገር እንዳንሰማ እንዳናዳምጥ የማድረግ አቅም አለው እንቅልፍ ሁሉንም ላይ ሰው ሳይለይ። ስለዚህ ሁሉም ለአደጋ ሊጋለጡ እንደሚችሉ ማወቅ አለብን። በመንፈሳዊ ህይወቱ ብዙ የቆየ ብዙ ዓመትን የክርስቲያን ነኝ የሚል ብዙ ጾም ጸሎት ይዛለሁ የሚል ገና ወደ ክርስቶስ የመጣውም በመንፈሳዊ እንቅልፍ ሰመመን ውስጥ ከሆኑ ከተኙ ሁለቱም ለሰይጣን የተጋለጡ ናቸው። ምንም አይነት ነገር እንቅልፍን ማለት ማንም ሰው እኔ ብዙ ዓመት ክርስቲያን ነኝ ወይ ደግሞ አዲስ ክርስቲያንም ቢሆን ለዛ ከሆነ አዳዲስ ፍሬሽ ክርስቲያኖች አይታችሁ ከሆነ በቆዩ ቁጥር በጣም እየቆዩ ሲወጡ በነባሮቹ ድንዛዜ እንቅልፍ ውስጥ ይገቡና እነሱም ለዛ ጠንቅ የተጋለጡ ይሆናሉ ማለት ነው። እንቅልፍ ያስወስዷቸዋል። መጀመሪያ እኮ በቃ ንቆች ናቸው። አንድ አይተኙ በቃ ብድግ ብለው ሁልጊዜ በቃ በጸሎት በቃል በህብረት በምናምን ይተጉና የቆዩ ሲመጡ ግን ውስጥ ያሉት እንቅልፋሞች እነሱን እንቅልፍ ያስተኛቸዋል ማለት ነው። ማለት ብዙ ዓመት የቆየን የሚሉ ልምዱ አለን የሚሉ በልምድ በምናምን የሚዋጋ የጠላት አካሄዱ የማይቀይር ይመስል ሁሌ ሰይጣን በድሮ መንገድ ብቻ ያለ ይመስል ሐሳቡን በተለያየ መልኩ የማያመጣ ይመስል አስተኝቶ ከዛ በኋላ እንደፈለገ መጫወቻ አስመሳይ ብቻ ስም ብቻ ይዞ የሚኖሩበት ሁኔታ ይፈጥራል ማለት ነው። ማንም ሰው በእንቅልፍ ሰመመን ውስጥ ካለ ከዛ ሰው ጋር ቁጭ ብሎ ተዝናንቶ መጫወት የሚወድ ሰው የለም። አስባችሁታል? ቁጭ ብላችሁ እያወራችሁት ከአንድ ሰው ጋር እንቅልፍ ውስጥ ሰመመን እናንተ እያወራችሁ ያንተ እየተጫዋወታችሁ እሱ እንቅልፍ ቢተኛ ማውራትም መጫወትም አብራችሁ መሆንም አትችሉም። ለምን? እንደዚህ አይነት ሰዎች መተኛት እንቅልፍ ነው እረፍት ነው የሚያስፈልጋቸው እንጂ ከእናንተ ጋር ቁጭ ብሎ ለማውራትም የሚሆን ምን የላቸውም። ተነሳሽነት የተነቃቃ ማንነት የላቸውም ማለት ነው እንጂ ከነሱ ጋር ቁጭ ብሎን ከነሱ ጋር ደስ ብሎን መጫወት የምንችልበት ሁኔታ የለም። ለምን? እያንቀላፉብን ነው። እንደዚህ ፊት ለፊታችን 10 እንቅልፍ እየደፋቸው ከሆነ መጫወት ወይ ደግሞ የምናወራው የምንጫወተው ጨዋታ ምንም አልሳባቸውም፣ አልፈለጉትም፣ ወይ ደግሞ ደክሟቸዋል። ድካም ውስጥ ስላሉ እነዚህ ድካም ውስጥ ያሉ ሰዎች መሆን ያለባቸው መነቃቃት ካለባቸው መነቃቃት፣ ካልሆነ ግን መተኛት ነው። በግድ ደግሞ አትተኙ ማለት አንችልም። 10 የሚያንቀላፋብን ሰው ለዛ ነው የምንተዋቸው። በቃ ምንም እኛ ማድረግ አንችልም። ሰው እኮ አውቆ የተኛን ቢቀሰቅሱት አይነቃም እንደሚባለው አይነት ከሆነብን ለምሳሌ በእንቅልፍ ላይ ያለ ሰው ማለት ነው። በሌላ ምሳሌ ልንገራችሁ። እቃ ሰጣችሁት አስቀምጥልን ብትሉት በአደራ የሰጣችሁትን እቃ በማግስቱ አዘርፎት ሊጠብቃችሁ ይችላል። ጠብቅልን። ምክንያቱም ከእጃቸው መቀበል ፈጽሞ አያስታውሱትም። እንደውም ላያስታውሱት ይችላሉ። እንዴት ሰጥተኛል እንዴ ይላሉ። ለምን? በእንቅልፍ ላይ ናቸው ያሉት። አንደኛ አደራውን መቀበል አይችሉም። ሁለተኛ ደግሞ መስጠታችን ራሱ ሊጠራጠሩ ይችላል። በሌባ አዘረፈውን ከሆነ ደግሞ ይሄ ከቸልተኝነት ከእንቅልፍነታቸው ከእንቅልፋምነታቸው የተነሳ እኛንም የማዘረፍ አቅም እንኳን ቁጭ ብሎ ጨዋታውን አይደለም አደራ እንኳን የሚሰጣቸው ላይ ሆኑ ይችላሉ። በጣም እንደዚህ አይነት እያወሩ ያሉት ይሄ የስጋዊ እንቅልፍ ሳይሆን ስለ መንፈሳዊ ነገር ነው። መንፈሳዊ ነገሮቻችሁን ከሚያዘርፉ በመንፈሳዊ እይታ እያያችሁት እሺ ክርስቶስም ማለት ነው በመንፈሳዊ እንቅስቃሴ ውስጥ ካለ ክርስቲያን ጋር ህብረት ማድረግን አይመርጥም። ስለ አባቱ መንግስት ራእይን መገለጥን የሚሰጠው ነቅተው ለሚጠብቁት ክርስቲያኖች እንጂ መቀበላቸውን ለማያስታውሱት በእንቅልፍ ሰመመን ውስጥ ላሉ ክርስቲያኖችም አይደለም አደራ የሚሰጣቸው። በአደራ ተብሎ ስራ የሚሰጣቸው እኮ ንቆችን ነው። ጌታም ራሱ በጣም በንቆች የመጠቀም አቅም ብዙ ሲሰራ አይተናል። እግዚአብሔር ኃይል ማለት የእግዚአብሔር ኃይል በእንቅልፋሞች በሌባ በሚያዘርፉ የተሰጣቸውን አደራ በሚያስበሉ በሚያስጠቁ አይደለም የሚጠቀመው። ልክ እንደነ ይሁዳን በገንዘብ የሚቀይሩት በእንደዚህ አይደለም።
በማናቸውም እግዚአብሔር በንቁ መንፈሳቸው ንቁ ለጌታ ነገር ንቁ የሆኑትን ሲጠቀምባቸው ጥንትም አይተናል፣ ዛሬም እያየን ነው። አንዳንድ ክርስቲያኖች ግን በኃጢአት ወድቀው በመንፈሳዊ ሕይወታቸው ከቆሰሉ ከተላላጡ በኋላ የት መሄድ እንዳለባቸው የት መሄድ እንደሌለባቸው ራሱ ከማን ጋር መተባበር እንዳለባቸው ከማን ጋር መተባበር እንደሌለባቸው ያኔ መመርመርና እርምጃ መጠየቅ እንኳን ይጀምራሉ፣ ወይ ደግሞ በዛው ደግሞ የሚቀጥሉ ሊኖሩ ይችላሉ። አስባችሁታል? ወድቀው በውድቀት ውስጥ የሆነ ነገር ውስጥ ከገቡ በኋላ በመንፈሳዊ ሕይወታቸው ከተመቱ በኋላ ከቆሰሉ ከተላላጡ በኋላ መሄድ ወዴት እንዳለባቸው ወዴት መሄድ እንደሌለባቸው ከማጋ መተባበር እንደሌለባቸው ከማጋ መተባበር እንደሌለባቸው ራሱ እርምጃቸውን መጠየቅ የሚጀምሩት ያኔ አንቀላፍተው ከተዘረፉ በኋላ። በጣም የሚገርማችሁ ነገር ደግሞ ማለት ነው ቁስሉ ሲድንላቸው ቁስሉ ሲያገግምላቸው ከዚያ በፊት የደረሰባቸውን ጉዳት ፈጽሞ ይረሱትና ማለት ነው ከቀድሞ በባሰ ሁኔታ የእንቅልፍ ውስጥ ይገባሉ፣ ወይ ደግሞ የግዴለሽነት ክርስትና ውስጥ ይገባሉ። በዛ መኖር ይጀምራሉ ማለት ነው። ለምን? ቁስሉ ድኖላቸዋል። በቃ አሁን ለመተኛት በፊት እኮ ቁስሉ እያለ ሲንገላበጡ እንኳን እንቅልፍ ቁስሉ ስለሚቀሰቀሳቸው ብለው ይጮሃሉ፣ እግዚአብሔር ፊት ያለቅሳሉ፣ እባክህ ምናምን ይላሉ። ልክ ቁስሉ ሲድንላቸው መልሰው እየተገላበጡ ይተኛሉ፣ ይዘናጋሉ። ይሄ ስለ መንፈሳዊ ግዴለሽነት ነው እያወራሉ፣ ስለ ስጋዊ እንቅልፍ አይደለም። አንድ ጊዜ ማለት ነው በሌባ የተዘረፈ ሰው ተመሳሳይ ጉዳት ለሁለተኛ ጊዜ እንዳይደርስበት በሩን በጥንቃቄ መዝጋት አለበት። እንዲያውም አንዳንዴ እንቅልፉን መስዋዕት በማድረግ ነቅቶ የሚጠብቅበት ስንት ሰዓት እንዴት ሌባው እንደሚመጣ ስለዚህ ነቅቶ መጠበቅ አለበት። እንደውም አንዳንዴ እንቅልፉን ሁሉ መስዋዕት አድርጎ ማለት ነው። ስለዚህ እውነተኛ የክርስቶስ ወታደር መሆን የሚፈልግ ሰው እውነተኛ ክርስትናን መከተል የሚፈልግ ሰው ሁለተኛ የክርስቶስን መንገድ መከተል የሚፈልግ ሰው ሁልጊዜ ነቅቶ መጠበቅ አለበት። ምርጥ ወታደር ክርስቶስ የሚሆነው ነቅቶ የሚጠብቅ ነው። እንደ ሰነፍ መንገደኛ በየመንገዱ ዳር የሚያንቀላፋ መሆን አይገባውም፣ አይችልምም ደግሞ መሆን። ምክንያቱም ጦርነቱ ቀላል አይደለም፣ ውጊያው ቀላል አይደለም። በተለይ በዚህ በመጨረሻ ዘመን አሁን ባለንበት የመጨረሻ ሰዓት እግዚአብሔር ያረፈው ስራውን ሁሉ ከጨረሰ በኋላ ነው። እኛም የደህንነታችንን ጉዞ እስክንፈጽም ድረስ ነቅተን መጠበቅ አለብን። ነቅተን መስራት አለብን። ማረፍ የምንችለው ምንም አይነት አደጋ የሌለበት ዘላለማዊ ቤታችን ስንደርስ ብቻ መሆኑን ልብ ማለት ይገባናል። እግዚአብሔር የተመሰገነ ይሁን። ሰላም ሁኑልኝ። እስከዚህ ድረስ ያደረሰን ጌታ ስሙ የተባረከ ይሁን። የምንኖርበት ዘመን ሰይጣን እንቅስቃሴው እንዴት ነው፣ አሰራሩ እንዴት ነው ብለን በተለይ እኛ ውጊያ አለብን። ሁላችንም ውጊያ ውስጥ ነው ያለነው። እንዴ የተኛን ሰዎች አይደለንም፣ ውጊያ ላይ ነው ያለነው። በጣም ነቅተን መንቀሳቀስ ባለብን ሁኔታ እንድንንቀሳቀስ እግዚአብሔር ይህንን ትምህርት እንድንማር እድል ሰጥቶናል። መንፈሳዊ ውጊያ በሚል በዶክተር መለሰ ወጉ እግዚአብሔር ዘመናቸውን፣ ህይወታቸውን፣ ኑሯቸውን፣ ትዳራቸውን፣ ልጆቻቸውን፣ አገልግሎታቸውን፣ ሁሉ ነገራቸውን በጌታ በኢየሱስ ስም እግዚአብሔር ዶክተር መለሰ ወጉን ይባርካቸው፣ ጸጋውን ያብዛላቸው። እናንተም እዚህ ጋር እያዳመጣችሁ ያላችሁ ወንድም እህቶች በጌታ በኢየሱስ ስም እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ጌታ ከእናንተ ጋር ይሁን። በነገር ሁሉ በኢየሱስ ስም ተባርካችሁ ለበረከቱ ነው። አደራ በጌታ ፍቅር እምላችሁ ሰብስክራይብ፣ ሼር፣ ላይክ ኮመንት ብታደርጉ ለብዙዎች ጋር መድረስ ይችላል። ሼር አድርጉት። ላይክ በማድረግ ሌሎች ጋር መድረስ ይችላል። በተረፈ ግን እኔንም እግዚአብሔር ስለረዳኝ በእውነት እግዚአብሔርን ከልቤ አመሰግናለሁ። የረዳኝ አምላኬን አመሰግነዋለሁ። እናንተንም ጌታ ባላችሁበት ቦታ በጌታ በኢየሱስ ስም ባርኮ ለበረከት ያድርጋችሁ። በጌታ በኢየሱስ ስም በዚህ ትምህርት እግዚአብሔር በብዙ እያነቃኝ እንደሆነ አምናለሁኝ። ሁሉ ደግሞ ሲሆን ክብሩ ተጠቅልሎ ለሱ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዶክተር መለሰ ወጉንም ባሉበት ቦታ እግዚአብሔር በኢየሱስ ስም ይባርካቸው። እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስ ጌታ በቅርብ ይመጣል። ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን።